አርሰናል አሰልጣኝ ማይክል አርቴታ እጥፍ የደሞዝ ጭማሪ ሊያደርግ ነው። ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግን አሸንፎ ደጋፊውን ጮቤ ያስረገጠው አርሰናል ፊቱን ወደ ቀጣይ ዓመት አዙሯል። በሊጉ ያገኘውን የበላይነት ይዞ ለመቀጠል በመለያ ዓመት ተሸንፎ ያጣውን የአውሮፓ ቻምፒየንስ ሊግን ወደ ሰሜን ለንደን ለማምጣት ከወዲሁ እንቅስቃሴ ጀምሯል። የክለቡ ባለቤቶች በቅድሚያ ማድረግ የሚፈልጉትም ጠንካራ ቡድን ገንብቶ የናፍቁትን የሊጉ ዋንጫ የመጣላቸውን አሰልጣኝ ሚኬል አርቴታን ውል ማራዘም ነው። የ44 አሰልጣኝ በመድፈኞቹ ቤት የሚያቆየውን ውል በቀጣይ የውድድር ዓመት ያጠናቅቃል። አርቴታ አሁን ላይ ዓመታዊ 10 ሚሊዮን ፓውንድ የሚያገኝ ሲሆን ቡድኑን ለአውሮፓ ቻምፒየንስ ሊግ ተሳታፊ ሲያደርግ ደግሞ 5 ሚሊዮን ፓውንድ ጉርሻ ይበረከትለታል። የክለቡ ባለቤት የክሮንኬ ቤተሰቦች የስፔናዊውን አሰልጣኝ ደሞዝ እጥፍ የማድረግ ፍላጎት እንዳሳዩ ቢቢሲ ስፖርት ዘግቧል። የክለቡ ሊቀመንበር ጆሽ ክሮንኬ ሚኬል አርቴታን ማቆየት የክለቡ ቀዳሚ ስራ እንደሆነ ተናግሮ ነበረ። አርቴታ አርሰናል የመቆየት ፍላጎት ስላለው ውሉን ያራዝማል ተብሎም ይጠበቃል። ክለቡ የአሰልጣኙን ቆይታ ካረጋገጠ በኋላም ፊቱን ወደ ተጫዋቾች ግዢ እንዲሁም ሽያጭ ያዞራል። ክለቡ በተለይ የማጥቃት አማራጩን ለማስፋት ከቪላ ሞርጋን ሮጀርስን፣ ከበርንማውዝ ጁኒየር ክሮፒን እንዲሁም የአትሌቲኮ ማድሪዱ ሁሊያን አልቫሬዝን የማስፈረም ፍላጎት አሳይቷል። ሊቨርፑል አንዶኒ ኢራኦላን ለመሾም ተስማማ። አርነ ስሎትን ያሰናበተው ሊቨርፑል አንዶኒ ኢራኦላን ለመሾም በመርህ ደረጃ መስማማቱን ስካይ ስፖርት ዘግቧል። የ43 ዓመቱ ስፔናዊ አሰልጣኝ የ3 ዓመት ውል ይፈረማል ተብሎ ይጠበቃል። የአሰልጣኙን ቅጥር በፍጥነት ማጠናቀቅ የሚፈልገው ሊቨርፑል በዚህ ሳምንት ይፋዊ መግለጫ ያወጣል ተብሎም ተገምቷል። ሊቨርፑል አሰልጣኙን የመረጠው በስፖርቲንግ ዳይሬክተሩ ሪቻርድ ሂውዝ አማካኝነት እንደሆነም ተገልጿል። ሪቻርድ ሂውዝ በበርንማውዝ በነበረበት ወቅት ነው አንዶኒ ኢራኦላን ከስፔኑ ራዮ ቫይካኖ ያስመጣው። የግንኙነታቸውም በአንፊልድ የሚቀጥል ይሆናል። አንዶኒ ኢራኦላ ከራሱ ጋር የተያዘውን ውል ካጠናቀቀ በኋላ ረዳቱ የነበረውን ቶሚ ኤልፊክን ማምጣት እንደሚፈልግ የቢቢሲ ዘገባ ያሳያል። ቶሚ በበርንማውዝ ከኢራኦላ ጋር የሰራና የሊቨርፑል ደጋፊ ሆኖ ያደገም አሰልጣኝ ነው። አንድሬ ኦናና ወደ ዩናይትድ ተመለሰ። ካሜሮናዊ ግብ ጠባቂ አንድሬ ኦናና ከውሰት ወደ ክለቡ ማንቸስተር ዩናይትድ መመለሱ ተገልጿል። አንድሬ ኦናና በቀጣይ የማንቸስተር ዩናይትድን ስብስብ በመቀላቀል የቅድመ ውድድር ዝግጅት ያደርጋል ተብሎም ይጠበቃል። የቱርኩ ክለብ ትራብዞንስፖር ኦናናን በድጋሚ ለ1 ዓመት በውሰት ማስቀጠል እንደሚፈልግ ተገልጿል። ውሉ በ2028 የሚያበቃው አንድሬ ኦናና በቀጣይ ዓመት በማንቸስተር ዩናይትድ ይቆያል ተብሎ አይጠበቅም። ኢብራሂም ኮናቴ ወደ ሪያል ማድሪድ ሊያቀና ነው። ሪያል ማድሪድ ኢብራሂም ኮናቴን ለማስፈረም በቃል ደረጃ ከስምምነት መድረሱ ተዘግቧል። ፈረንሳዊ ተከላካይ ኮናቴ ከሊቨርፑል ጋር ያለው ውል ማብቃቱን ተከትሎ ክለቡን መልቀቁ አይዘነጋም። አሁን ላይ ተጫዋቹ በሪያል ማድሪድ ቤት የ4 ዓመት ኮንትራት ለመፈረም ከስምምነት ደርሷል። ይህ የሚሆነው ፕሬዚዳንት ፍሎሬንቲኖ ፔሬዝ በድጋሚ ከተመረጡ መሆኑን ፋብሪዚዮ ሮማኖ ዘግቧል። ተጫዋቹ ከሳውዲ አረቢያ የዝውውር ጥያቄ ቀርበውለት ነበር። በተጨማሪም የምዕራብ ለንደኑ ክለብ ቼልሲም ኮናቴን ለማስፈረም ፍላጎት አሳይቶ እንደነበር ይታወቃል። ፍሎሬንቲኖ ፔሬዝ ሮድሪን አልፈልግም ማለታቸው ተነገረ። ሪያል ማድሪዶች ስፔናዊውን አማካይ ሮድሪን እንዲያስፈርሙ ጥያቄ ቀርቦላቸው እንደነበር ተገልጿል። ይሁን እንጂ የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝ ሮድሪን ማስፈረም እንደማይፈልጉ መግለጻቸውን ዘ አትሌቲክ ዘግቧል። ሮድሪ በማንቸስተር ሲቲ ያለው የወደፊት ቆይታ ገና እንዳልተረጋገጠ ተዘግቧል። በሌላ በኩል ኢንዞ ፈርናንዴዝ የሪያል ማድሪድን መለያ የመልበስ ፍላጎት እንዳለው ተዘግቧል። ስፔናዊው የቼልሲ ተጫዋች ማርክ ኩኩሪያ ቼልሲን ለመልቀቅ እያሰበ ስለመሆኑ ሲዘገብ ነበረ። ተጫዋቹን ለማስፈረም ታላላቆቹ የስፔን ላሊጋ ክለቦች ፍላጎት አሳይተዋል። ከፈላጊዎቹ ውስጥ አንዱ የሆነው አትሌቲኮ ማድሪድ ኩኩሪያን ከ43 ሚሊዮን ዩሮ በታች ማስፈረም እንደሚፈልግ ተሰምቷል። አትሌቲኮ ማድሪድ ከተጫዋቹ ወገን ከወዲሁ ንግግር ማድረግ መጀመሩ ነው የተገለጸው። ቼልሲ በበኩሉ ኩኩሪያ ቀሪ የ3 ዓመት ውል ያለው በመሆኑ ሁኔታውን በእርጋታ እንደሚይዙት ተዘግቧል። የመርሲሳይዱ ክለብ ሊቨርፑል በቀጣይ ነሐሴ የወዳጅነት ጨዋታ እንደሚያደርግ አሳወቀ። ሊቨርፑል የወዳጅነት ጨዋታውን የሚያደርገው ከኮሞና ሞናኮ ጋር መሆኑን ገልጿል። ሁለቱም የአቋም መፈተሻ ጨዋታዎች በአንፊልድ ስታዲየም እንደሚደረጉ ተነግሯል። ጨዋታዎቹ ሊቨርፑልን ለመረከብ የተቃረቡት አሰልጣኝ አንዶኒ ኢራኦላ የአንፊልድ የመጀመሪያ ጨዋታም ይሆናሉ። ሊቨርፑል ከዚህ በፊት በቅድመ ውድድር ዝግጅት ወቅት በአሜሪካ ከሰንደርላንድ፣ ሬክዛም እና ሊድስ ዩናይትድ ጋር እንደሚጫወት አሳውቆ እንደነበር ይታወቃል።
ይታወቃል። የቻምፒየንስ ሊግ የፍጻሜ ጨዋታ በእንግሊዝ በርካታ እይታ አግኝቷል። የባለፈው ቅዳሜ የቻምፒየንስ ሊግ ፍጻሜ ጨዋታ በውድድሩ ታሪክ በእንግሊዝ በርካታ ተመልካች ያገኘ ፍጻሜ ሆኗል። የፍጻሜው ጨዋታ ህጋዊና ህጋዊ ባልሆኑ መንገዶች 23 ሚሊዮን ተመልካች አግኝቷል። ቁጥሩ ሊቨርፑል በ2022 ከሪያል ማድሪድ ሲጫወት ከነበረው የተመልካች ቁጥር ሪካርድ የበለጠ ሆኗል። የፍጻሜ ጨዋታው በብሪታንያ በነጻ ለተመልካች እይታ ለመቅረቡ ክርክር አስነስቶ እንደነበረም ይታወሳል። በዚህ ምክንያት ጨዋታው 16.2 ሚሊዮን ተመልካቾች ያገኘው ህጋዊ ባልሆነ ስርጭት መሆኑ ተገልጿል። በህጋዊ መንገድ ጨዋታውን የተከታተለው ተመልካች ቁጥር 7 ሚሊዮን መሆኑም ተሰምቷል። ቼልሲ ለኢንዞ ፈርናንዴዝ 120 ሚሊዮን ፓውንድ መጠየቁ ተዘገበ። ሁሉን ማቅረብና አለማቅረብ ሙሉ በሙሉ በሪያል ማድሪድ እጅ ላይ ነው ተብሏል። ኢንዞ ፈርናንዴዝ የዓለም ዋንጫ ከመጀመሩ በፊት ስለ ቀጣይ ጣፈንታው ግልጽ መሆን እንደሚፈልግ ማሳወቁን ሜል ስፖርት ዘግቧል። የቱርክ ብሔራዊ ቡድን የዓለም ዋንጫ ስብስቡን ይፋ አደረገ። የቱርክ ብሔራዊ ቡድን ዋና አሰልጣኝ ቪንቼንዞ ሞንቴላ የዓለም ዋንጫ የመጨረሻ 26 ተጫዋቾች ስብስባቸውን ይፋ አድርገዋል። ስብስቡ በአውሮፓ ታዋቂ ሊጎችና በቱርክ በሀገር ውስጥ ክለቦች የሚጫወቱ ተጫዋቾች የተዋቀረ ነው። የ21 ዓመቱ የሪያል ማድሪድ አማካይ አርዳ ጉለር፣ የማንቸስተር ዩናይትዱ ግብ ጠባቂ አልታይ ባይንደር፣ የብራይተኑ ተከላካይ ፈርዲ ካዲዮግሉ፣ የዩቬንቱሱ አማካይ ኬናን ይልዲዝ በስብስቡ ውስጥ ከተካተቱ ታዋቂ ተጫዋቾች መካከል ይገኙበታል። ግብ ጠባቂው ሞሐመድ ሼንጌዘር፣ አራል ሺምሺርና ደሚር ኢገቲክናዝ ባይካተቱም በፊፋ ሕግ መሰረት ጉዳት ካጋጠመ ለመተካት እንዲቻል ወደ አሜሪካ አብረው ይጓዛሉ። ቡድኑ ዛሬ ወደ ፍሎሪዳ ፎርት ላውደር የሚያቀና ሲሆን ሰኔ 7 በኢንተር ሚያሚ ስታዲየም ከቬንዙዌላ ጋር የመጨረሻ የዝግጅት የወዳጅነት ጨዋታውን ያደርጋል። ከ24 ዓመት በኋላ ወደ ዓለም ዋንጫ የተመለሰችው ቱርክ በምድብ 4 ከአውስትራሊያ፣ ፓራጓይና ከአዘጋጇ አሜሪካ ጋር መደልደሏ የሚታወቅ ነው። በአሜሪካ ካናዳና ሜክሲኮ አስተናጋጅነት የሚደረገው የ2026 ዓለም ዋንጫ ሰኔ 4 ይጀምራል። በ2026ቱ የዓለም ዋንጫ በድጋሚ ዋንጫውን ለማሸነፍ የታጨችው የ2022 አሸናፊዋ አርጀንቲና በአምበሏ ሊዮኔል አንድሬስ ሜሲ ፊት አውራሪነት የ26 ተጫዋቾች ስብስቧን ይዛ አሜሪካ መድረሷ ተነገረ። ከ36 ዓመታት በኋላ በ2022ቱ የዓለም ዋንጫ ኳታር ላይ ነገሰችው አርጀንቲና ዘንድሮም በአሜሪካ ሜክሲኮና ካናዳ አስተናጋጅነት የሚካሄደው የ2026ቱን የዓለም ዋንጫ ለማሸነፍ ቀዳሚ ግምቶችን ካገኙ ሀገራት መካከል አንዷ ሆናለች። በአሰልጣኝ ሊዮኔል ስካሎኒ የሚመሩት ኤልባሴሌስቲዎቹ በርካታ በአውሮፓ የሚጫወቱና ከባለ ልምዶቹ ኒኮላስ ኦታሜንዲና ሊዮኔል ሜሲ እስከ ወጣቱ የወቅቱ ኮከብ ኒኮ ፓዝ የመሳሰሉ ተጫዋቾችን መያዛቸው ያለ ጫና ዳግም የዓለም ዋንጫውን ለማሸነፍ ሊረዳቸው እንደሚችል ተገልጿል። ለስድስተኛ ጊዜ በዓለም ዋንጫ የሚሳተፈውና የመጨረሻው እንደሚሆን የሚጠበቀው የ8 ጊዜ የባላንዲዮር አሸናፊው ሊዮኔል ሜሲ አሁንም ሀገሩን ባለም መድረክ ለማንገስ ዝግጁ ሆኗል። አርጀንቲና በምድብ 10 ከአልጄሪያ፣ ኦስትሪያና ጆርዳን ጋር መደልደሏም የሚታወቅ ነው። ውድ ተከታታዮቻችን ቻናላችን እንዲያድግና እንደዚህ አይነት ስፖርታዊ መረጃዎችን ጠዋት ከሰዓትና ማታ በየዕለቱ እንዲደርሷችሁ ቻናላችን እንዲያድግ ሰብስክራይብ፣ ላይክ እና ሼር በማድረግ እንድትተባበሩን እንጠይቃለን። እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜንም ተመኘን።